በጣም ደስ የሚል ልብን የሚያረጋጋ የሼኽ አብዱላህ እና የደረሶቻቸው የነ ሼኽ ጀሚል ንግግር ቃዒዳ እንደ መመሪያ ነው። ምን ይላሉ? አስሊሕ ማ በይነከ ወበይነ አላህ ወላ ቱባሊ ቢማ ወራአ ዛሊክ። ባንተና በጌታህ መካከል ባንተና በአላሁ ተዓላ መካከል ያለውን ግንኙነትህን አሳምር፣ ከዛ ውጭ ላለው ነገር ቦታ አትስጥ ይላሉ። ባንተና በአላሁ ተዓላ መካከል ያለውን ግንኙነት ስለራስህ ከማንም በበለጠ አንተ ታውቃለህ። አንተ ፈርድ ነገራቶችን በሙሉ ከሚፈጽሙ አይነት ሰዎች መካከል ነህ ወይስ ደግሞ ፈርድ ሲባል ለምሳሌ ሶላትን፣ ዘካህን፣ ሐጅን በተገቢው ሸሪዓው ባዘዘው መልኩ ከሚፈጽሙ ሰዎች መካከል ነህ ወይስ ደግሞ ሐራም የሆኑ ነገራቶችን ከሚዳፈሩ ሰዎች መካከል ነህ ወይስ ግዴታን ሙሉ በሙሉ ሸሪዓ ባዘዘው መልኩ ፈጽመህ ሱናን ከሚጨምሩ ሰዎች አይነት መካከል ከነሱ መካከል ነህ? ራስህን ከማን በበለጠ አንተ ታውቃለህና ከአላህ ጋር ያለህን ግንኙነት አሳምር። ግዴታ የሆኑ ነገራቶችን የማትፈጽም ከሆነ ሶላት ቀዷ ካለብህ እሱን ቀዷውን በማውጣት ግዴታህን በማሟላት ማለት ነው አላህ ጋር ያለህን ግንኙነት አሳምር። ከዛ ውጭ ያለውን ነገር ግን ቦታ አትስጠው። ምክንያቱም ሰዎች አንተን እነሱ በመልካም ጥርጣሬያቸው አንተ ካለህ ደረጃ በላይ ከፍ አድርገው ሊስሉህ ሊያስቡህ ይችላሉ። ነገር ግን አንተ ሶላትን ማትሰግድ ግዴታ ነገራቶችን ማታሟላ ሆነ እነሱ አንተን ሷሊህ አድርገው ቢስሉህ አላሁ ተዓላ ዘንድ ምንም የሚጠቅምህ ነገር የለም። ከዛሊከ አንዳንድ ሰዎች ደግሞ ከአላህ ዘንድ ምንም ደረጃ የሌለህ የወረድክ ሰው አድርገው ቢያስቡህም እነሱ እንደዛ አድርገው መሳላቸው ወይም ደግሞ አንተ አላሁ ተዓላ ዘንድ ምንም ደረጃ የሌለህ አድርገው ማሰባቸው አንተ ትክክለኛ ግዴታ የሆኑ ነገራቶችን የምትፈጽም ከሆነ ከዛሊከ ሐራም የሆኑ ነገራቶችን ደግሞ እንደዚሁ ሊላህ ብለህ የምትርቅ ከሆነ ከአላሁ ተዓላ ዘንድ ያለውን ደረጃህን የነሱ አስተሳሰብ ወይም የነሱ መጥፎ ጥርጣሬ ሊያወርድብህ አይችልም። እነሱ ቢሰድቡህም ቢዘልፉህም ትክክለኛ አንተ ንግግርህንም ሆነ ተግባርህን መለካት ያለብህ በሸሪዓ መሰረት ነው ማለት ነው። أصلح ما بينك وبين الله ولا تبالي بما وراء ذلك. أصلح ما بينك وبين الله